ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በግልጽ የጥበቃ ኤጀንሲ ሰራተኞች በአንድ ክፍለ ከተማ ብቻ 150 በላይ ወንጀሎች መፈጸማቸው ተነገረ። በአዲስ አበባ ከተማ በየካ ክፍለ ከተማ ባለፉት 2 ዓመታት 153 ወንጀሎች በግል የጥበቃ ኤጀንሲ ሰራተኞች አማካኝነት መፈጸማቸው የየካ ክፍለ ከተማ ፖሊስ መምሪያ ገለጸ። መምሪያው ይህንን የገለጸው ከአዲስ አበባ ከተማ የሰላምና የጸጥታ አስተዳደር ቢሮ ጋር በመተባበር ወንጀልን መከላከልና መቆጣጠር በተመለከተ ለግል የጥበቃ ኤጀንሲዎች አሰሪዎችና ሰራተኞች ታኅሳስ 10 ቀን 2018 ዓ.ም የግንዛቤ ስልጠና መድረክ መክፈቻ ባካሄደበት ወቅት ነው። የስልጠና መርሃ ግብሩ መነሻ ሰነድ ላይ ገለጻ ያደረጉት የየካ ክፍለ ከተማ ፖሊስ መምሪያ ምክትል አዛዥ ኮማንደር ኃይሉ አስካለ በአዲስ አበባ ከተማ ፈቃድ አውጥተው እየሰሩ ከሚገኙ የግል የጥበቃ ኤጀንሲዎች ውስጥ የተሰጣቸውን ኃላፊነት ግዴታ በአግባቡ የሚወጡ እንዳሉ ሁሉ ወንጀሎች ላይ የሚሳተፉ መኖራቸውን ገልጸዋል። ለአብነት በየካ ክፍለ ከተማ በ2016 ዓ.ም በ2017 ዓ.ም ብቻ 153 የባንክና የተለያዩ ድርጅቶች ዘረፋ፣ የመኪናና የመኪና ዕቃ ስርቆት፣ የመሠረተ ልማት፣ የቤት ለቤት ስርቆት እንዲሁም የጦር መሳሪያ ዝርፊያ ወንጀሎች መፈጸማቸው ተናግረዋል። ድርጊቱ በክፍለ ከተማዋ በሚገኙ 48 የጥበቃ ኤጀንሲዎች ውስጥ በሚሰሩ 105 ሰራተኞች መፈጸሙን አስረድተዋል። በተያዘው በጀት ዓመት ደግሞ 7 ሌብነት፣ 2 የመኪና ስርቆት፣ 4 የቤት ለቤት ዘረፋ መፈጸሙን ተናግረዋል። በጥበቃነት የሚቀጠሩ ሰራተኞች መረጃ የተሞላ ለመሆን የሰራተኞች ቅጥር በመስፈርት ሳይሆን በብሔር በዝምድና መፈጸም፣ የስራ ውል ዋስትና፣ የታደሰ መታወቂያ ሳይኖር ወደ አዲስ ሰራተኞች ወደ ስራ ማስገባት፣ ኤጀንሲዎች ቋሚ ቦታ ሳይኖራቸው መስራትና ለተቀጣሪ ሰራተኞች ስልጠና ለመስጠቱ የወንጀሉ ድርጊቶች እንዲፈጸሙ ያደረጉ ዋና ዋና ምክንያቶች መሆናቸውንም ገልጸዋል። ደሞዝ በአግባቡ አለመክፈል፣ ከሰራተኛው መብት መጠበቅ ይልቅ ለገበያዎች የበለጠ ትኩረት መስጠት፣ መስፈርት አሟልቶ ቅጥር አለመፈጸም፣ የተቋማት ቀጥተኛ ተጠሪነት ለማን እንደሆነ አለመታወቅ የግል ጥበቃ አሰሪዎች ዋና ዋና ችግሮች መሆናቸውን አስረድተዋል። የግል ጥበቃ ኤጀንሲዎች ሰራተኞች መስፈርትን አሟልተው እንዲሁም በትክክለኛ ዋስትና እንዲቀጠሩ ማድረግ፣ በገቡት ውል መሰረት የጥበቃ ስራ መስራታቸውን መከታተል እንዲሁም ተከታታይ ወርሃዊ ስልጠናዎችን በመስጠት የወንጀል መከላከል ስራዎች ላይ የበኩላቸውን መውጣት እንዳለባቸው ገልጸዋል። የመድረኩ ተሳታፊዎችም በተለያዩ የደሞዝ ክፍያ አነስተኛ መሆን በዘርፉ ያሉ ሰራተኞች ወደ ዝርፊያ እንዲገቡ እያደረገ መሆኑን በተደጋጋሚ ሲናገሩ የተደመጠ ሲሆን ኤጀንሲዎች የደሞዝ ማስተካከያ የሚያደርጉበት ሁኔታ ላይ እንዲሰራ ጠይቀዋል። ኮማንደር ኃይሉ ከመድረኩ ተሳታፊዎች ለተነሳው የደሞዝ ጭማሪ በሰጡት ምላሽ ሰራተኞች ራሳቸውን ውል በገቡት መሰረት እንዲከፈላቸው ገልጸው ከኤጀንሲዎች ጋር እንዲነጋገሩ በመንግስት በኩል መታየት ያለበት ሁኔታ ካለም ጥያቄው ለሚመለከተው አካል በቀጣይ እንደሚቀርብ ተናግረዋል። ሆኖም ሰራተኞቹ በሚከፈላቸው ዝቅተኛ ደሞዝ የተነሳ ወደ ስርቆት ይገባሉ መባሉ ትክክለኛ ያልሆነ እሳቤ መሆኑን ሊስተካከል እንደሚገባ ሁሉ ወንጀልን አበክሮ መከላከል በትኩረት መስራት እንዳለበት አሳስበዋል። የየካ ክፍለ ከተማ ሰላምና ጸጥታ ጽሕፈት ቤት የኦፕሬሽን ዘርፍ አስተባባሪ አቶ አለሙ ግርማ በበኩላቸው ቀጣሪ ኤጀንሲዎች ከሌሎች የመንግስት አካላት በቅንጅት የሚሰሩበት አሰራር ስርዓት ተጠናክሮ እንደሚቀጥል ገልጸው ስልጠናው ኤጀንሲዎችን ያለባቸውን ኃላፊነት ግዴታ እንዲወጡ የማድረግ ዓላማ እንዳለው አስረድተዋል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ መረጃ እንደሚያሳየውም 22,500 ለሚሆኑ የግል የጥበቃ ኤጀንሲ አባላት ለጋራ መኖሪያ ቤትና ለማህበር ቤቶች ጥበቃዎች በ11ዱ ክፍለ ከተሞች ለተከታታይ 2 ቀናት ስልጠናው ተሰጥቷል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የጸጥታ ኦፕሬሽን ዘርፍ ምክትል ኃላፊ አቶ ተስፋዬ ደንደር በየካ ክፍለ ከተማ በተሰጠው ስልጠና መክፈቻ ላይ ባደረጉት ንግግር ከዲጂታል ዓለም ጋር ተያይዞ በረቂቅ መንገድ የሚፈጸሙ ወንጀሎች ለመቀነስ ወቅቱን ያገናዘበ የጸጥታ አጠባበቅ ስርዓት እንዲኖር በየጊዜው የግንዛቤ ማስረጥ ስራን መስራት አስፈላጊ በመሆኑ ስልጠናው መዘጋጀቱንም ተናግረዋል።
ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።